በባህር ዳር ከተማ የተመለከትነው ነገር የኢንዱስትሪው እንቅስቃሴ በጥሩ ደረጃ ወደ ልማት እየገባ መሆኑን የሚያሳይ ነው። የኢትዮጵያ የልማት ግብ ወደ ኢንዱስትሪያላይዜሽን እንደሆነ ይታወቃል። ለዛ መሰረት የሆኑ ጥሩ መነሻ የሆኑ ተስፋ የሚሰጡ ጅምር ስራዎችን አይተናል። የኢንዱስትሪዎቹ የአቅም አጠቃቀምን በምንመለከትበት ጊዜ በኢትዮጵያ ታምርት ንቅናቄና በኢንዱስትሪ ካውንስሉ በየጊዜው በሚያደርገው ድጋፍ ከጊዜ ወደ ጊዜ መሻሻል ማሳየቱን ታዝበናል ማለት ነው። በዚህ እንቅስቃሴ በባህር ዳር ከተማ ያሉ ኢንዱስትሪዎች እያደረጉ ያሉት አጠቃላይ ኢኮኖሚ ውስጥ ያላቸው አስተዋጽኦ በየጊዜው እያደገ መምጣቱን መገንዘብ ይቻላል። ኢንዱስትሪው አንድም ከግብርና ጋር ያለው ትስስር በግልጽ በጉልህ የሚታይ ጉዳይ ነው። በመጀመሪያ ላይ ያየናቸው የዘይት ፋብሪካዎች፣ ከዛም ቀጥሎ የመኖ ማቀነባበሪያና ከበቆሎ ስታርችና ሌሎች ምርቶችን የሚያመርቱ ፋብሪካዎች ከገበሬው ጋር በኮንትራክት ፋርሚንግ ተሳስረው መስራት የጀመሩበት አካሄድ ጥሩ ጅምር እንዳለው ያሳያል። ይሄ ለአርሶ አደሩም ከፍተኛ ጠቀሜታ ነው የሚሰጠው። በየዓመቱ የሚያመርቱትን ምርት አስቀድመው ተዘጋጅተው ለግብዓት የሚያስፈልጋቸውን ነገሮች ከኢንዱስትሪያሊስቶቹ በማግኘት ምርትን በጥራትና በበቂ መጠን ለማምረት እየሄዱበት ያለው ጅምር እንቅስቃሴ የኮንትራክት ፋርሚንግ አዋጁ በስኬታማነት መተግበር መጀመሩን ያሳያል። ያ ማለት ኢትዮጵያ በየአካባቢው የምታመርታቸው የግብርና ምርቶች በኢንዱስትሪው እሴት እየተጨመረበት በሀገር ውስጥም ሆነ በዓለም አቀፍ ገበያ ተወዳዳሪ የመሆን እድሉ ትልቅ እንደሆነ መገንዘብ ችለናል። ከዛ በተጨማሪ ከግብዓት አቅርቦት አኳያ ማነቆዎች አሉ። በጣም መዋቅራዊ ማነቆ በቂ ግብዓት ከማግኘት አኳያ ያሉ ችግሮች ናቸው። ከዚህ አንጻር አንዳንድ ጊዜ ምርቶች በተትረፈረፈ ሁኔታ ይመረቱና ከኢንዱስትሪያሊስቶቹ ጋር በአግባቡ ስለማይተሳሰሩ አርሶ አደሩ ገቢ በማጣት ከላቡ ዋጋ በበቂ ሁኔታ ካለመጠቀም የተነሳ በሚቀጥለው ዓመት የምርት ዘመን የማምረት ተነሳሽነቱ የሚቀንስበት ሁኔታ አለ። በሌላ ጎኑ ደግሞ ባለ ኢንዱስትሪዎቹ ከፍተኛ ወጪ ከፍተኛ መዋዕለ ንዋይ አፍስሰው ትላልቅ ፋብሪካዎችን ከገነቡ በኋላ ለዛ ፋብሪካ በቂ ግብዓት ባለማግኘት ፈላጊና ተፈላጊው የማይጣጣምበት ሁኔታ ነው ሲፈጠር የነበረው። ይሄን ለመፍታት ትልቅ ትምህርት የወሰድንበት የመስክ ጉብኝት ነው። ከዚህ አንጻር በመጀመሪያው የዘይት ማቀነባበሪያ በሙሌ የዘይት ማቀነባበሪያ ፋብሪካ ያየነው ልምድ እንደ ጥሩ ተሞክሮ የሚታይ ነው። የኮንትራት ፋርሚንጉን አዋጅ በመጠቀም በብዙ ሺዎች የሚቆጠሩ ምናልባትም ከ27000 በላይ አርሶ አደሮች ጋር ትስስር በመፍጠር ግብዓት ከማቅረብ ለአርሶ አደሮቹ ብድር ከመስጠት ጀምሮ የምርት ሂደታቸውን በመከታተል ጥራት ባለው መልኩ የአኩሪ አተር ምርትን ለኢንዱስትሪው ግብዓት አድርጎ የመጠቀም ሂደት አለ። በሌሎች ኢንዱስትሪዎች ደግሞ በአንጻሩ የግብዓት እጥረት የሚያጋጥምበት የግብዓቱን ሁኔታ ቀጥታ ከአርሶ አደሮች ሳይሆን ከአቅራቢዎች የሚያገኙበት ሂደት አለ። ይሄ ደግሞ የምርት ሂደቱን ፍሰት ቋሚና ዘላቂ ከማድረግ አኳያ የራሱ ጉድለት እንዳለው ማየት ችለናል ማለት ነው። ከዚህ በመነሳት ለኢንዱስትሪዎቻችን የሚያስፈልገውን የምርት መጠን ለይተን አውቀን እቅድ ላይ ተመስርተን አርሶ አደሩንና ኢንዱስትሪያሊስቶቹን የማስተሳሰር ስራ በደንብ አጥብቀን ደግፈን መስራት እንዳለብን የሚያሳየን አካሄድ ነው የተገነዘብነውና ከዚህ ረገድ በአኩሪ አተር የተጀመረው ጅምር እንቅስቃሴ በጣም ጥሩ ነው። ከኤክስፖርት ምርቶችም አኳያ እንደዚሁ በቦሎቄና ሌሎች ጥራጥሬ ሰብሎች ላይ በሰሊጥም የኮንትራክት ፋርሚንግ አሰራሮች እየተለመዱ መጥተዋል። ያንን የህግ ኢንፎርስመንቱን ጨምረንበት አጠናክረን መሄድ የምንችል ከሆነ ኢትዮጵያ በግብርና ምርቶች ብቻ ሳይሆን የግብርና ምርቶቿን እሴት ጨምራበት በሀገር ውስጥም ሆነ በዓለም አቀፍ ገበያ ተወዳዳሪ መሆን በሚያስችል መልኩ ማቅረብ እንደምትችል በተጨባጭ አይተናል ማለት ነው። በአጠቃላይ በከተማ ውስጥ ያሉ ኢንዱስትሪዎች እያደረጉት ያለው እንቅስቃሴ ለከተማዋ እድገት መነቃቃት ከፍተኛ አስተዋጽኦ እያበረከቱ መሆኑን አይተናል። እነዚህ ኢንዱስትሪዎች በብዙ ቢሊዮን የሚቆጠር ገንዘብ ለመንግስት ገቢ የሚከፍሉ ናቸው። ከዛም ባለፈ በርካታ ወጣቶች በእነዚህ ኢንዱስትሪዎች ተቀጥረው የመስራትና የስራ ዕድል ያገኙበትን ሁኔታ አይተናል። ከዛም በተጨማሪ ደግሞ ከዚህ በፊት በብዙ ሚሊዮን ዶላር ከውጭ የምናስገባቸው ምርቶች በሀገር ውስጥ እየተመረቱ መተካታቸውን አይተናል። ከዚህ አንጻር የግብርና ትራንስፎርሜሽን አጀንዳችንም አንዱ ሊሳካ የሚችለው ሀገር ውስጥ የተቋቋሙት ኢንዱስትሪዎች እሴት በመጨመር በግብርናው ዘርፍ የተሰማራውን የሰው ኃይል ወደ ራሳቸው የመሳብና የማሰራት አማራጭ የስራ ዕድል መፍጠር የመቻል አቅም ሲኖራቸው እንደሆነ ታሳቢ በማድረግ ከኢንዱስትሪው ፍላጎት ጋር የተጣጣመ ግብዓትን በጥራት በብዛት የማቅረቡን ስራ አጠናክረን አቅደን ነው የምንሰራበት ማለት ነው። ዛሬ ያየናቸው የኢንዱስትሪ እንቅስቃሴዎች ለአጠቃላይ ለግብርናውም ሆነ ለገጠር ትራንስፎርሜሽኑ ቁልፍ መስፈንጠሪያ ናቸው። እስካሁን በተደረጉ ጅምር ስራዎችና በተደረጉ ጥረቶች
በተለያዩ የገጠር አካባቢዎች ትርፍ የማምረት እንቅስቃሴዎች እየተስተዋሉ ነው ያሉት። አርሶ አደሮቻችን በክላስተር እርሻዎች ተደራጅተው በማረስ በህብረት ስራዎች በማረስ የተሻሻሉ ዝርያዎችን በመጠቀም በመካናይዜሽን በመጠቀም እንደገና ደግሞ በየአካባቢው እየተስፋፉ ባሉ የመስኖ አውታሮችና የፓምፕ አቅርቦትን በመጠቀም በአመት ከአንድ ጊዜ በላይ ማምረት ጀምረዋል። ይሄም ደግሞ የአርሶ አደሮቻችንን ከዚህ በፊት ከእጅ ወዳፍ የነበረውን ኑሮ የተወሰነ ትርፍ በማምረት ሰርፕለስ ምርት እንዲኖር አቅም እየተፈጠረ ነው ያለው። ይሄ ሰርፕለስ ምርት ገበያ ማግኘት መቻል አለበት ማለት ነው። አንድም ወደ ኤክስፖርት መሄድ አለበት፣ አሊያም ደግሞ ወደ ኢንዱስትሪ ግብአትነት መሄድ መቻል አለበት። ያ ወደ ኢንዱስትሪ ግብአትነት ሄዶ ለአርሶ አደሩ ገቢና የኑሮ ሁኔታውን የሚያሻሽለው ምርት በብቃት ጥቅም ላይ ሊውል የሚችለው ኢንዱስትሪዎች፣ ፋብሪካዎች ሲኖሩ ነው። ከዚህ አንጻር በየአካባቢው ያየናቸው ዛሬ ከተመለከትናቸው 5 ፋብሪካዎች ምናልባትም ከብረታ ብረት ፋብሪካዎቹ በስተቀር ሶስቶቹ የግብርና ግብአቶችን ነው የሚጠቀሙት። የጨርቃጨርቁ ጥጥን እንደ ግብአት የሚጠቀም ነው። የዘይትና የመኖ ፋብሪካዎቹ ደግሞ በቀጥታ የእርሻ ምርቶችን ተቀብለው የሚያቀነባብሩ በመሆናቸው ትስስሩ ቀጥተኛ ነው ማለት ነው። የአርሶ አደሩን ገቢ የሚያሻሽሉ አርሶ አደሩ በብዛት በጥራት እንዲያመርትና ላመረተው ነገር በቂ ገበያ እንደሚያገኝ አስተማማኝ መነሻ የሚሰጡ ናቸው። ያ ማለት የምርትና ምርታማነቱን ጉዳይ የበለጠ አርሶ አደሩ ትኩረት እንዲሰጥ ተበረታቶ እንዲሰራና የላቡን ዋጋ እንዲያገኝ እድል የሚፈጥሩ ይሆናሉ። እነዚህ ፋብሪካዎች ደግሞ በየቦታው የማበጠሪያ ምርት የማዘጋጃ እንዲሁም ደግሞ የትራንስፖርት የሎጂስቲክስ ሁኔታዎች እንዲቋቋሙ ገጠር አካባቢ ትርፍ ምርትን ተከትሎ ሊመጡ የሚችሉ ትርፋቶችን የመገኘቱን ጉዳይ የግድ ስለሚሉ በዛ ሂደት ገጠር ውስጥ የሚደረገው ኢኮኖሚ ማሳ ላይ ከሚደረገው እንቅስቃሴ በወጣ በትራንስፖርት አገልግሎት፣ በመጋዘን አገልግሎት ምርቶችን አሰባስቦ በመሸጥና በንግድ ስራዎች እና በተለያዩ መስኮች ሰዎች እንዲሳተፉ እድል የሚከፍት ነው። ስለዚህ በእሴት ሰንሰለቱ ውስጥ የሚፈጠረው የስራ እድል አጠቃላይ ግብርናን ምርትና ምርታማነትን በማሳደግ ትራንስፎርም የሚያደርግ ሲሆን የሚፈጠሩ ተጨማሪ የስራ እድሎችና አዳዲስ የስራ መስኮች ደግሞ የገጠር ትራንስፎርሜሽንን የማምጣት በገጠር ተጨማሪ መሰረተ ልማቶች እንዲስፋፉ እድል የሚፈጥሩ በመሆናቸው በአጠቃላይ እንደ ሀገር የያዝነውን አጀንዳ ለማሳካት መነሻ ሊሆኑ የሚችሉ እርሾ ሊሆኑ የሚችሉና የኢንዱስትሪን ባህል ሊያጎለብቱ የሚችሉ ለዛ መነሻ የሚሆን ጅምርና የሚያበረታታ ተግባር ነው ያየነው ማለት ነው። በእነዚህ ምልከታዎቻችን በአንድ በኩል የመንግስት የኢንዱስትሪ ፖሊሲ በምን ልክ መሬት ላይ እንደደረሰ አምራቾች በእነዚህ ፖሊሲዎች እየተደገፉ እየተመሩ መሬት ላይ እየሰሯቸው ያሉ ስራዎች የመጡ ያሉ ውጤቶች የሚያጋጥሟቸው ችግሮች ምን እንደሆኑ በዝርዝር የምንመለከትበት አንደኛው አሰራር ነው ማለት ነው። አሁን ዛሬ እንደምናደርገው ምልከታ አንዱ አሰራር ነው ማለት ነው። በዚህ አግባብ ስለ እውነት ለመናገር እኔ 3-4 ነገሮች በግልጽ ለመመልከት ችያለሁ። አንደኛ ኢንዱስትሪያሊስቶቹ ለስራዎቹ ያላቸውን ፍላጎት፣ መተማመን፣ ተስፋን፣ ከፍተኛ የሆነ የስራ ትጋትን፣ ፍላጎትን፣ በርትቶ መስራትን፣ ውጤታማነትን በምን ልክ እያሳኩ እንደሆነ ያየሁበት አንዱ ሀቅ ነው ማለት ነው። በጣም አመራሮቹም ባለቤቶቹም ሰራተኞቹም በጋራ ተክተው የሚሰሩበትን ሁኔታ አይቼዋለሁ። በጎበኘናቸው ሁሉንም ለምሳሌ ዘይት ፋብሪካን፣ የእንስሳት መኖ ማቀነባበሪያን፣ የተለያዩ ብረታ ብረትና የብረታ ብረት ውጤቶች የሚያመርቱትን ቴክስታይልን የመሳሰሉት አይተናልና በእነዚህ ሁሉ ካየሁት አንዱ በጣም አስተማሪ ነገር ብዬ የሚወስደው ባለንብረቶቹም ወይም አምራቾቹ ባለሙያዎቻቸውና አመራሮቻቸው ተቀናጅተው እየሰሩ ያሉ ስራ በጣም መሬት ላይ ያለ የሚቆጠር ተስፋ የሚሰጥ መሆኑን ተመልክቼዋለሁ። አንዱ ይሄ ነው። ሁለተኛ በሂደቱ ያሏቸውን ቢሆኑ ብሎ ወይም በመንግስት ደረጃ ቢሟላ ብሎ የሚያቀርቧቸውን ጉዳዮችም ጭምር በጣም በተደራጀ ሀሳባቸውን ያቀርባሉ። ከሀቅ የሆነ አቀራረብ ነው የሚያቀርቡት። አደራጅተው ነው የሚያቀርቡት። እውነት የሆነውን ነው የሚያቀርቡት። ኢንዱስትሪውን ማገዝ በሚቻልበት ደረጃ ሁሉ ለማቅረብ፣ ለመኮነን፣ ለማጫጫው ሳይሆን በእውነትም ኢንዱስትሪዎቹ በምን ልክ ሊታገዙ እንደሚገባቸው
የራሳቸውንም ተልዕኮ እየተወጡ የራሳቸውን ኃላፊነት እየተወጡ ቢሳይድ ደግሞ እነዚህ በመንግስት በኩል ቢሟሉ ብሎ የሚያነሷቸውን በጣም ትላልቅ ቁም ነገሮችን እያነሱ ነው የሚገኙት። ከዚህም የሚወሰደው ትምህርት በጣም ጥሩ ነው ብዬ ነው የሚወስደው። በሁሉም ለምሳሌ ከፋይናንስ አቅም ውስንነት ጋር በተገናኘ፣ ከኃይል አቅርቦት ጋር በተገናኘ፣ ከጉምሩክ ስራዎች ጋር በተገናኘ፣ ከፖሊሲ ጋር በተገናኘ፣ ከተለያዩ የገበያና የግብይት ትስስር ጋር በተገናኘ በተሟላ አቅም ለማምረት የሚያስችላቸውን ጥሬ ዕቃዎችን እንዴት በምን አግባብ ማግኘት እንደሚገባቸው፣ የሀገር ውስጥ ገበያ ትስስር፣ ከውጭ አገር ብዙ ዋጋ ከፍላ የምታስገባቸውን ምርቶች አገር ውስጥ ተክተው ነገር ግን ደግሞ አገር ውስጥ የተመረቱ ያሉ የኢንዱስትሪ ውጤቶች ከውጭ ከሚመጡ ምርቶች ጫና እንዴት ሊላቀቁ እንደሚገባቸው በዚህ ደረጃ የፖሊሲ የህግ የአሰራር ድጋፎች ሊደረግላቸው እንደሚገቡ እያነሱ ነውና በጣም አስተማሪ ነገር ነው። እውነት ለመናገር ይሄ የኢንዱስትሪ ፖሊሲውን የበለጠ በዝርዝር እንደ የኢንዱስትሪዎቹ አይተን ለመደገፍ ሴክተሮችም ጭምር ሁላቸውም ከፋይናንስ አስፔክት፣ ከከስተምስ አስፔክት፣ ከፖሊሲና ከአሰራሮች አስፔክት ከሁሉም ብዙ ስራ መስራት እንደሚገባን መደገፍ እንደሚገባን ብዙ ሌሰን የወሰንበት ሁኔታ ተመልክቼዋለሁ። ከሁሉ በላይ ግን በጣም ደስ የሚለው ኢትዮጵያ ማምረት እንደምትችል ኢትዮጵያ ታምርት ያልነው በእርግጥም በብዙ ሁኔታዎች ውስጥ ሆኖ በጣም የጸና ሰርቶ ውጤት የማምጣት ልብ፣ ተነሳሽነቱ፣ ፍላጎቱ፣ ትጋቱ እሱ በጣም ተመችቶኛል እና የኢንዱስትሪ ፖሊሲዎቻችንን መሬት ላይ አካል አበጅተው ምርት ሆነው ለገበያና አጠቃላይ የኢትዮጵያን የኢንዱስትሪያላይዜሽን ፍላጎትና ራዕያችንን ለማሳካት የሚደረገውን ትጋት ሪያላይዝ እያደረገ እንደሚገኝ የተመለከትኩበት ነው። በእኛም ደረጃ ደግሞ የኢትዮጵያ ጉምሩክ ኮሚሽን እነዚህን ኢንዱስትሪዎች ከመደገፍ አኳያ በብዙ መልክ ማገዝ እንችላለን። ለምሳሌ የመጀመሪያ የተመለከትን እንደሆነ የኦቶራይዝድ ኢኮኖሚክ ኦፕሬተርስ ናቸው። የዘይትና በጣም በርካታ ምርት የሚያመርቱት አምራች መጀመሪያ ስናይ ማለት ነው። በብዙ መልክ እየደገምናቸው እዚህ ደርሰናል። ከዚህም በላይ ደግሞ መደገፍ እንደሚገባን ተቀብለናል እና ብዙ በከስተምስ በኩል የምናመቻቻቸው ቀለል ያለ የጉምሩክ አገልግሎት፣ ፈጣን የጉምሩክ አገልግሎት፣ የፕሪ አራይቫል የጉምሩክ አገልግሎት፣ የተለያዩ የጉምሩክ የማበረታቻ ኢንሴንቲቭ ወይም ደግሞ የማበረታቻ አቅሞች አሉ። እነዚህም በሙሉ ሪያላይዝ በማድረግ ሪሊዝ በማድረግን ጭምር በብዙ መልክ ልናግዛቸው እንደምንችል እያየን ነው። ኦፍኮርስ እነዚህ ኢንዱስትሪዎች ጀርባ እዚህ ያሉ ብራንቾቻችን የባህር ዳር የኢትዮጵያ ጉምሩክ ኮሚሽን ቅርንጫፍ ጽሕፈት ቤት ዶር ቱ ዶር እያገለገለ እንደሆነ ያውቃለሁ። ይህንን ደግሞ በከፍተኛ ደረጃ ማጠናከር እንደሚገባን የትኞቹም ችግሮች እንዳይገጥማቸው እግር እግራቸውን ተከትለን በሚገባ ልናግዛቸው ከነሱ ጋር ሆነን በሚገባ እንደምናግዛቸው ቃል መግባት ፈልጋለሁ።